ይህ ሚዛናዊና ተአማኒ ሰበር መረጃዎችን የሚያደርሳችሁ ጥበብ ሚዲያ ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት ቤተሰብ ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ሰበር መረጃ በመቀለ ከተማ የተጀመረውን የከተማ ውጊያ የተመለከተ እጅግ ልዩ ሰበር መረጃ በዝርዝር አዘጋጅተናል። በቆይታችን ይቀርባል። በተመሳሳይ በመቀለ ከተማ የሚንቀሳቀሱ በህቡ የተደራጁ ኃይሎች እያሰራጩት የሚገኝ አደገኛ መልእክትም ከተማዋን አምሷል። ተጨማሪው ከመቀለ ተልኮልናል። ሳውዲ አረቢያ 14 ኢትዮጵያንና የመን ዜጎችን በጫት ዝውውር በቁጥጥር ስር አውላለች። አሜሪካ በኢራን ላይ ለተከታታይ 9 ቀናት ጥቃት መፈጸሟን ካሳወቀች በኋላ የኢራን አብዮታዊ ዘብ በኩዌትና በባህሬን ውስጥ የሚገኙ ወታደራዊ ኢላማዎችን መምታቱን አስታውቋል። በውጭ ዘገባችን ይዳሰሳል። ውድ ቤተሰቦቻችን ለሰዓቱ እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎች አዘጋጅተናል። ከኛ ጋር ከቆያችሁ እነዚህን መረጃዎች በዝርዝር የምታደምጡ ይሆናል። ለዕለታዊ እንቅስቃሴ ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦችን ዕለታዊ የምንዛሬ ዋጋ አስቀድመን ነው ወደ ዝርዝር ዘገባዎች የምናልፈው። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 159 ብር እየተመነዘረ ነው። የአውሮፓ ዩሮ 187 ብር ከ2 ሳንቲም፣ ፓውንድ ስተርሊንግ 204 ብር ከ4 ሳንቲም፣ የስዊዝ ፍራንክ 204 ብር ከ4 ሳንቲም፣ የተባበሩት አረብ ኤምሬቶች ድርሃም 46 ብር ከ1 ሳንቲም፣ የሳውዲ ሪያል 45 ብር ከ1 ሳንቲም ይመነዘራል። በአቢሲኒያ ባንክ አንድ የአሜሪካን ዶላር 159 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 212 ብር ከ1 ሳንቲም፣ የአውሮፓ ዩሮ 186 ብር ከ3 ሳንቲም፣ የስዊዝ ፍራንክ 196 ብር ከ6 ሳንቲም፣ ድርሃም 44 ብር ከ7 ሳንቲም፣ የሳውዲ ሪያል 44 ብር፣ የቻይና ዩዋን 23 ብር ከ4 ሳንቲም እየተመነዘረ ነው። በህብረት ባንክ አንድ የአሜሪካን ዶላር 160 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 212 ብር ከ9 ሳንቲም፣ የአውሮፓ ዩሮ 187 ብር ከ9 ሳንቲም፣ የስዊዝ ፍራንክ 196 ብር ከ4 ሳንቲም እየተመነዘረ ነው። በሳውዲ አረቢያ 14 ኢትዮጵያውያንና የመን ዜጎች በጫት ዝውውር በቁጥጥር ስር ዋሉ። አሲር ሳውዲ ጋዜጣ በሳውዲ አረቢያ የአሲር ክልል ድንበር ጠባቂ ኃይሎች 240 ኪሎ ግራም የሚመዝን ጫት በህገወጥ መንገድ ለማሸጋገር የሞከሩ 14 ኢትዮጵያውያንና የየመን ዜጎች በቁጥጥር ስር መዋሉን አስታውቋል። የድንበር ጠባቂ ኃይሉ የየብስ ፓትሮል አባላት በአሲር ክልል ስር በሚገኘው የራቡኢ ዘርፍ ባደረጉት የተቀናጀ ክትትል ተጠርጣሪዎቹ የሀገሪቱን ድንበር ህገወጥ በሆነ ሁኔታ በመተላለፍ ላይ እንዳሉ እጅ ከፍንጅ መያያዛቸውን የሳውዲው ጋዜጣም ዘገባ ያመለክታል። ይህንን የድንበር ጥሰትና የኮንትሮባንድ ሙከራ የፈጸሙ ግለሰቦች ከተያዘው ቁስ ጋር በቁጥጥር ስር ከዋሉ በኋላ አስፈላጊው የመጀመሪያ ደረጃ ህጋዊ ሂደቶች ሙሉ በሙሉ መጠናቀቃቸውን የጸጥታ አካላት ገልጸዋል። ጉዳዩ የመጨረሻው ውሳኔ ተጨማሪ ምርመራ እንዲደረግበት በቀጥታ ወደሚመለከተው ከፍተኛ የህግ አካል መተላለፉንም አስታውቀዋል። በከተማዋ ጎዳናዎች ላይ ጦርነትን የሚቃወሙና ሰላምን የሚጠይቁ በራሪ ወረቀቶች ተበትነው አደሩ። በመቀለ ከተማ በዛሬው ዕለት ጦርነትን አጥብቀው የሚቃወሙና ዘላቂ ሰላም እንዲወርድ የሚጠይቁ በራሪ ወረቀቶች በጎዳናዋ ላይ ተበትነው ማደራቸውን የሚያሳዩ መረጃዎችና ተንቀሳቃሽ ምስሎች ወጥተዋል። በትግርኛ ቋንቋ ተዘጋጅተው በከተማዋ የተለያዩ አካባቢዎች በተበተኑት በእነዚህ በራሪ ወረቀቶች ህዝቡ ዳግም ወደ አዲስ ጦርነት አዙሪት ውስጥ መግባት እንደማይፈልግ በግልጽ ተመላክቷል። እነዚህ በህቡ የሚደራጁ ኃይሎች አሰራጩት በተባለው ወረቀት ላይ ወደ ሌላ ጦርነት እንድትከቱን አንፈቅድላችሁም፣ የቀድሞ ይበቃል፣ ሰላምን እንመርጣለን የሚሉትም ጎልተው ታይተዋል። በተጨማሪም በበራሪ ወረቀቶቹ በኃይል የሚፈጸመውን የግዳጅ ውትድርና አጥብቆ የኮነነ ሲሆን የግዳጅ ውትድርና ወንጀል ነው፣ ወንድምህን አሳልፈ ሰጥተ በሰላም አትኖርም የሚል ጠንከር ያለ ማሳሰቢያም አስተላልፏል። አሁን ባለው አስቸጋሪ ማህበራዊና ኢኮኖሚያዊ ሁኔታ ውስጥ የሚወሰድ ማንኛውም የኃይል እርምጃ ወይም ወታደራዊ አማራጭ የህዝቡን ስቃይና እንግልት
ከማባባስ ውጪ ምንም አይነት ዘላቂ መፍትሄ እንደማያመጣ በበራሪ ወረቀቶቹ መስፈሩ የተገለጸ ሲሆን ጉዳዩ በሰላማዊ መንገድና በውይይት ብቻ እንዲፈታ ጥሪ ያቀርበዋል። ይህ በህቡ በትግራይ ክልል አብዛኛዎቹ ከተማዎችና መቀለ እየተንቀሳቀሰ ያለ ኃይል አሰራጫቸው የተባሉ መረጃዎች በህወሓት ቤት ውስጥ ከፍተኛ የሆነ መደናገርና ትርምስን ፈጥረዋል። የህወሓት ከፍተኛ አመራሮች በከፍተኛ ስጋትና ጭንቀት ውስጥ እንደወደቁም ነው ለማወቅ የተቻለው። ለሀገር ውስጥ የቡና ዋጋ መናር ዋነኛው ምክንያት የቡና ነጋዴዎች ናቸው ተባለም። ኢትዮጵያ ቀዳሚ የቡና አምራች ሀገር ብትሆንም ከጊዜ ወደ ጊዜ ለሚታየው የሀገር ውስጥ የቡና ዋጋ መጨመር ዋነኛው ምክንያት የቡና ላኪዎች ምርቱን በተጋነነ ዋጋ ማቅረባቸው መሆኑን የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል። ባለስልጣኑ የዋና ዳይሬክተር ጽህፈት ቤት ኃላፊ ዶክተር ሰፊፉ አባቡ እንደገለጹት በተጠናቀቀው የ2018 በጀት ዓመት ለውጭ ገበያ ከቀረበው የቡና ምርት የተገኘው ገቢ ከፍተኛ ቢሆንም በሀገር ውስጥ ገበያ ላይ ግን የተጋነነ ዋጋ ጭማሪ ታይቷል። ባለስልጣኑ በዘርፉ የቁጥጥር ስራ እያከናወነ ቢሆንም በአሁኑ ወቅት የሀገር ውስጥ የቡና ዋጋ ከዓለም አቀፍ የገበያ ተመን ሲነጻጸር ሰፊ ልዩነት እንዳለው ማስረድቷል። ላኪዎቹ እርስ በርሳቸው በመነጋገር ተቀራርበው በመስራት በተረጋጋ ዋጋ እንዲያቀርቡ በተደጋጋሚ ቢነገራቸውም ወዳልተጋባ የዋጋ ሽሚያ በመግባታቸው ምክንያት በገበያው ላይ አለመረጋጋት መፈጠሩን ኃላፊው ገልጿል። ይህ የዋጋ መጋነን የሀገሪቱን የቡና ዘርፍ ወደ ኋላ የሚጎትት በመሆኑ ባለስልጣኑ ላኪዎችን በውይይት ለማስማማት ጥረት ማድረጉን ጠቅሰዋል። ህወሓት ለከተማ ውጊያ የሚያሰለጥናቸውን ልዩ ተልዕኮ ፈጻሚ ታጣቂዎችን እያደራጀ እንደሆነ ተገለጸ። የህዝባዊ ወያኔ ሓርነት ትግራይ ህወሓት በትግራይ ክልል ውስጥ የሚደረገውን መጠነ ሰፊ የጦርነት ዝግጅት አጠናክሮ በመቀጠል ለየት ያለ ወታደራዊ ስልጠና ያላቸውን የከተማ ውጊያ ታጣቂዎችን ማሰልጠን መጀመሩ ተሰምቷል። ክልላዊ ውጥረቱ በከፍተኛ ደረጃ በናረበት በዚህ ወቅት ድርጅቱ ከመደበኛ ታጣቂ ኃይሎች ውስጥ መርጦ የመለመላቸው አባላትን ያካተተ ልዩ ተልዕኮ ፈጻሚ ቡድን በይፋ ማደራጀቱን የደረሱን መረጃዎች አመላክቷል። ይህ ልዩ ኃይል ስብስብ በከተማ ውስጥ ለሚደረግ ስልታዊና ውስብስብ ውጊያዎች ታስቦ የተዘጋጀ እንደሆነ ነው የተናገረው። ከታማኝ የውስጥ ምንጮች በተገኘው በተረጋገጠ መረጃ መሰረት ለእነዚህ የልዩ ኃይል አባላት የሚሰጠው ጥብቅና የተቀናጀ የከተማ ውጊያ ስልት ስልጠና በአሁኑ ወቅት በመቀለ ከተማና በዙሪያ ባሉ ስትራቴጂካዊ ቦታዎች ላይ በስፋት እየተሰጠ ይገኛል። በተለይም በመቀለ ከተማ በሚገኘው የህብረት ኮሌጅ አካባቢ እንዲሁም ልዩ ስሙ ጮማአ ተብሎ በሚጠራ ተራራማና ምቹ በሆነ አካባቢ ቀጠና ውስጥ ታጣቂዎቹ ጠንከር ያለ ወታደራዊ ልምምድ በማድረግ ላይ እንደሆኑ ነው የተገለጸው። ስልጠናው በከተማ መልክዓ ምድር ውስጥ የሚደረግ ድንገተኛ ጥቃቶችን፣ የህንፃ ላይ ውጊያና የከተማ ከበባ ስልቶችን ያካተተ መሆኑ ተመላክቷል። ይህ የህወሓት በትግራይ ክልል እያካሄደ ያለው መጠነ ሰፊና ያላቋረጠ ወታደራዊ ዝግጅት በአካባቢው ሰላም ላይ ከፍተኛ ስጋት እየፈጠረ ይገኛል። ልዩ ተልዕኮ ፈጻሚ ቡድኑ በመቀለ ከተማ እምብርት በማጮ ወታደራዊ ዞታዎች ላይ የሚያደርገው እንቅስቃሴ ድርጅቱ ለቀጣይ ወታደራዊ ፍጥጫና ስልታዊ የከተማ ውስጥ ስምሪቶች ራሱን እያዘጋጀ መሆኑን የሚያሳይ እንደሆነ የፖለቲካና የውትድርና ታዛቢዎች እየተናገሩ ነው። በአሁኑ ወቅት በአካባቢው ያለው ወታደራዊ ዝግጅትና የኃይል ክምችት በከፍተኛ ደረጃ እየጨመረ መምጣቱ ተነግሯል። የሀገራዊ ምክክር ጉባኤው ተሳታፊዎች በተመደቡበት አጀንዳ ላይ በዛሬው ዕለት መምከር ጀምሯል አለ የሀገራዊ ምክክር ኮሚሽኑ። አምባሳደር መሐሙድ ድሪር በዛሬው ዕለት በሰጡት መግለጫ ዛሬ የተጀመረው ሂደት የምክክሩ ቁልፍ አካል መሆኑን አመላክተዋል። ተመካካሪዎቹ በንዑስ ቡድኖች ተከፋፍለው በተመደቡባቸው አጀንዳዎች ላይ መምከር መጀመራቸውን ኮሚሽነሩ ገልጸዋል። የተጀመረው የምክክር ሂደት ተመካካሪዎች ሀሳባቸውን የሚያንሸራሸሩበትና የሌሎችን አመለካከት የሚያደምጡበት ቁልፍ ምዕራፍ እንደሆነ ገልጸዋል። ተመካካሪዎቹ በተመረጡበት አጀንዳዎች ላይ ተመድበው የቅድመ ምክክር ውይይቶችን፣ ትውቆችን እንዲሁም በምክክሩ አሰራር ስርዓቶች ላይ በቂ ግንዛቤ ወስደዋልም ብለዋል። በዚህም መሰረት በዛሬው ዕለት ተመካካሪዎች በንዑስ ቡድኖች በመከፋፈል በተመደቡባቸው አጀንዳዎች ላይ መምከር ጀምረዋልም ብለዋል። በአንድ አጀንዳ ላይ 500 ተመካካሪዎችን የያዘ አብይ የሥራ ቡድን መዋቀሩን ጠቅሰው በእነዚህ አብይ ቡድኖች
ቡድኖች ስርም 50 ተመካካሪዎች ያሏቸው 10 ንዑስ ቡድኖች መኖራቸውን ጠቁሟል። በአጠቃላይ 80 ንዑስ ቡድኖች በተመደቡባቸው አጀንዳዎች ላይ የመከሩ እንደሚገኙ አስረድተዋል። ሂደቱ በስኬት እንዲከናወን ኮሚሽኑ በስራ ልምዳቸውና በትምህርት ዝግጅታቸው አንቱታን ያተረፉ 160 የሚሆኑ አመካካሪዎችን መመደቡን አመላክቷል። ከዚህም በተጨማሪ 256 የሚሆኑ የቃለ ጉባኤ ጸሐፊዎች ተሰማርተው የሀገሪቱን ምክክር ጉባኤ በብቃት እየመሩት ይገኛሉ ብለዋል። አሜሪካ በኢራን ላይ ለተከታታይ 9 ቀናት ጥቃት መፈጸሟን ካሳወቀች በኋላም የኢራን አብዮታዊ ዘብ በኩዌትና በባህሬን ውስጥ የሚገኝ ወታደራዊ ኢላማዎችን መምታቱን አስታወቀ። ዘቡ ባወጣው መግለጫ በአሜሪካ ሰራዊት ይዞታዎች ላይ በፈጸመው የአጸፋ የድሮን ጥቃት የቅድመ ማስጠንቀቂያ የራዳር ስርዓትን ጨምሮ የተለያዩ ኢላማዎችን መምታቱንና የጠላት የራዳር ስርዓት ሙሉ በሙሉ መውደሙን ገልጿል። ጨምሮም እዚያው ኩዌት ውስጥ አልሳኢር ጦር ሰፈር ላይ በተፈጸመ ሌላ ጥቃት የድሮኖች መጠለያና ወታደራዊ ቁሳቁሶች ኢላማ መደረጋቸውን አመላክቷል። ዛሬ ማለዳ ኢራን በአካባቢው ሀገራት ውስጥ ያሉ የአሜሪካ ወታደራዊ ተቋማትን ኢላማ በማድረግ ጥቃት መፈጸሟን የሚያመላክቱ መረጃዎች እየወጡ ሲሆን ኩዌትና ባህሬን ለነዋሪዎቻቸው ማስጠንቀቂያ አውጥተዋል። የባህሬን የሀገር ውስጥ ጉዳይ ሚኒስቴር የተፈጸመ ካለው ጥቃት አንጻር ህዝቡ ተረጋግቶ በአቅራቢያ ወደሚገኝ ጥቃት መከላከያ ቦታ እንዲሸሸግ አሳስበዋል። የኩዌት ጦር ሰራዊት ከኢራን በኩል የሚፈጸሙ የድሮን ጥቃቶችን ለማክሸፍ ጥረት እያደረገ እንደሆነ አስታውቋል። በሀገሪቱ ውስጥ ከባድ የፍንዳታ ድምጽ የተሰማው ጥቃቱን ለማክሸፍ በሚወሰደው እርምጃ ምክንያት መሆኑን ለህዝቡ አሳውቋል። መልሶ ካገረሸው ሳምንት ባለፈው የአሜሪካና የኢራን ጦርነት አሜሪካ በተከታታይ ዙር በኢራን ውስጥ የሚገኙ ኢላማዎችን መምታቷን አስታውቃለች። ኢራን ደግሞ በምላሹ በኩዌት በባህሬን የሚገኙ የአሜሪካ ይዞታዎችን ማጥቃቷን እየገለጸች ነው። የአሜሪካ ጦር ሰራዊት ማዕከላዊ እዝ ሌሊት 9ኛ ዙር ጥቃት መፈጸሙን የገለጸ ሲሆን የኢራን መገናኛ ብዙሃን ደግሞ በርካታ የሀገሪቱ ክፍሎች ውስጥ ፍንዳታዎች መሰማታቸውን ዘግቧል። የኢራን አብዮታዊ ዘብ በኢራቅ ውስጥ በፈጸመው ጥቃትም አንድ የአሜሪካ ወታደር መገደሉን ለማወቅ ተችሏል። የአሜሪካ ወታደር የተገደለው ከኢራን የተተኮሰ ድሮንን ለማፈንዳት በተደረገ ሙከራ ነው። በዚህ ፍንዳታ ምክንያት ሌሎች የአሜሪካ ወታደሮች መቁሰላቸውንም ለማወቅ ተችሏል። ውድ ቤተሰቦቻችን የሰዓቱ መረጃዎች በዚህ አበቁ። ከኛ ጋር በመሆን መረጃን ስለተከታተላችሁ አመስግነን ተሰናብተናል።